ከተኛች ቆየች። ደግሞ መድኃኒቱም ያስተኛታል። ደበረኝ እኮ ምን ላድርግ? እንዴት ነሽ ሰኒ? ቤት ማንም የለም እንዴ? ያው ምሩም ተኝታለች። ለነገሩ ቤቱ ጭር ሲልብኝ ግራ ገብቶኝ ነው። እንኳን መጣ። ደብሮኝ ነበር። ከደበረሽ አትደውይልኝም ነበር? ምን ብዬ? ደብሮኛል እነ ናሆም ጋር አትይኝም ነበር? ዛሬ እኮ ስራ አልገባውም ነበር። አይ እንደዛማ አላደርገውም። እንዴት? አይ ምንም፣ እኔ ማንንም እንደዛ ብዬ አላውቅም። በቃ ምን ችግር አለው? በእኔ ትጀምሪያለሽ። በቃ ተው ሰኒ። ለምንድን ነው ግን እንደዚህ የሚሸሽኝ? እኔ መጥፎ ሰው ነኝ? ኧረ አይደለህም። ታዲያ እኔ አንቺን ለመቅረብ የአንቺ ጓደኛ ከመሆን የተለየ ነገር ምን አደረኩኝ? አሁን ላይ ሰው አያስፈልገኝም። ክብሩም ከዚህ በኋላ መጣላቱም ይበቃናል። በቃ ተወኝ። አልተውሽም ሰኒ። እኔ ከአንቺ ምንም አልፈልግም። ካልፈለግክ ተወኛ። ግን ደግሞ የተሳሳተ መስመር ላይ ነሽ። ስለዚህ አንቺን ማስተካከል አለብኝ። ለምን እድሜ ልኬን አልሳሳትም? ለምን ታስተካክለኛለህ? ምክንያቱም ወጣትነትሽን እየኖርሽ ስላልሆነ። በእናት በቃ ክብሩም አጨቅጭቀኝ። ምንም ቢሆን ሰኒ፣ ሰው ክፉ እናደጋለሁ። ሁሉንም ሰው ደግሞ በክፉ ማንነት ውስጥ አታጉሪያቸው። እስኪ ጓደኞችሽን ያቸው። ፂና ምሩም ቢሆኑ እኮ ሰዎች ናቸው። እሺ ኢቨን ሮል ሞዴል ናት የምትያት እህትሽ ራሱ ሰው ናት። ከሰው ደግሞ ስህተት አይጠፋም። የሰው ፍጹም የለውም። ቆይ እሺ እንደሚሉት እኔና እህቴ ተሳስተን ቢሆንስ? ግን ደግሞ ልባችንን ሰተናቸው ሰብረውናል። ለምንድን ነው በዚህ ሰዓት የምትደውለው? አሁን ራሴን ማውራት ብቻ ነው የምፈልገው። ሁላችሁም እየመጣችሁ የሆነ ሀሳብ ትጭኑብኛላችሁ። ቆይ እሺ እኔ ለማን ልናገር? ማን ነው የሚሰማኝ? ማን ነው የሚረዳኝ? ሄሎ እቴ፣ እንዴት ነሽ? ደህና ነኝ። ደህና ነኝ። ደግሞ ብቸኛ ሰው ምን ይሆናል ብለሽ ነው? አይ ምንም፣ ደህና ነኝ። ዝም ብዬ ነው። ሁሉ ሰላም ነው? ያው እሺ፣ በቃ ማታ እናወራለን። ቻው። እንኳን አትረጂኝም። ቆይ ለምን ብቸኛ ሆንኩ እህቴ? ለምን? ምንድነው ኪራ እመጣለሁ ብሎ ቆየ እኮ። እንዴት ዋልሽ? ምንድነው ደስታ በደስታ ሆናል? እባክሽ ደስታ የሚሞላ ነገር አይቼ ነው። ምንድነው? እምቢ ማለት ግን አይቻልም እኮ። ምንድነው? ልስማው። ስመጣ የሆነ ነገር አይቻለሁ፣ ትሰጭኛለሽ። ምንድነው? ታክሲ ውስጥ የሆነች ቆንጆዬ ልጅ አግኝቼ ሳጫውት ነበር። ማናት? እንዲ አትናደጂ እንጂ። ኧረ ሕፃን ናት። ናት እንዴ? እና ብታያት አንቺን ነው የምትመስለው። ስታምር ጉንጯ ብርቱካን ነው የሚመስለው።
ልጆች እኮ ያሳሳሉ እኮ። እኔም እኮ አማረኝ። ምን ልጅ ነዋ። እኔም እኮ አንድ ፍሬ ልጅ ነኝ ያለ ነው እንዴ? አትወልጂልኝም? ኧረ ወልድልሃለሁ፣ ለዛውም መንታ እኮ። አሁን ነው አሁን እንዴ? አሁን በአሁን እንዴት ነው ማደርስልህ? አላቅም። ብታያት እኮ ስታምር። ግን የመጀመሪያው ልጅ ወንድ መሆን አለበት። እንደዛማ አይሆንም፣ ሴት ናት። ለምን? እኔ ወንድ ነው የምፈልገው፣ የኔን መኩሪያ። ባክሽ ወንዱ ዱርዬ ነው፣ ሴት ናት። ወንድ ነው አልኩ። አይሆንም አልኩ። አይሆንም። እሺ እናያለን። አሁን እናያለን። እሺ እንደዚህ አይነት አየር መቀበል ታዲያ ደስ አይለው? አዎ፣ ግን መውጣት ስላልፈለኩ እኮ። ወጣ ስቲ አየሩ ራሱ እንዴት ቀለል እንደሚልሽ አየሽዋ? የኔ ያን ያህል ቀላል ነው ብለህ ነው? ሰኒ፣ ነገሮችን ባከበድሻቸው ቁጥር ይከብዱብሻል። እስኪ ቀለል አድርጊው። እሺ፣ የምሬን እኮ ነው። እኔንም እድል ስጭኝና ጓደኛሽ አድርግኝ። ሁሉም ሰው አንድ እንዳልሆነ ላሳይሽ። እንዴ ቆይ አሁን ምን አይነት ታዲያ? እየቀለድኩ አይደለም፣ የምሬን ነው። በደንብ የልብ ጓደኛሽ እስኪ አድርጊ። ላስብበት። የፍቅር ጥያቄ ያስመሰልሽው እኮ። እሱንም መጠየቅ ያምራል። አረ በቃ ትችዋለሽ። ታዩ ናሻውን ወደ ቤት እንሂድ። እሸኝሻ። እኔ የምልህ ግን አራበህም? ምግብ አንበላ? ምግብ አሰራልኝም ወይ ነው የሚባለው? እሺ ደረቅ አሰራልኝም። ያው ከኔ ምግብ ፍቅር ስለያዘሽ እሰራልሻለሁ። ለሁለት እኮ ነው የምንበላው፣ አታከብድ። እንዴት አደርሽ የህያቤ እናት? ህያብ ማናት ደግሞ? ህያብ እንዴ ከ9 ወር በኋላ የምትመጣው ልጄ ናት። እንዴ ቆይ እቺ ልጅ ምንድን ነው ያስነካች? ብታያት እኮ እንዴት አባቷ እንደምታምር። ኪራዬ ሳንጋባማ አንወልድ። አባቴስ? እንዴ በቃ ከፈለጉ ነገውን ያጋቡን። እኔ ልጅ አምሮኛል። እንዴ እንደ ልጅም ያደርጋል። የፈለግሽውን በይ፣ ብቻ ግን ልጅ እፈልጋለሁ። እሺ አሁን ስራ ታስፈታኝ። ገናም ታስፈታሽ ትመጣለሽ አይደል እንዴ? የህያብ አባት ይረጋጉ እንጂ ቃልሽሽ። የህያብን ጉዳይ ግን እንዳትረሹ። እማዬ በደወልሽ ቁጥር ይሄን ነገር ብቻ ነው እንደምታወሪው? ኧረ ምን አለ ብትረጅኝ እማዬ። እንዴ ተጨነኩብሽ እኮ። ሰርግም ቢሆን አሁን አንፈልግም። ልጅም እግዚአብሔር በፈቀደ ጊዜ ይደርሳል። በቃ አሁን እኛ አንፈልግም፣ ደስተኛ ነን እንዳለን። ይኸውልሽ እማዬ ነግሬሻለሁ። ድጋሚ ደውለሽ ምሩን አንድ ነገር ብትናገሪያት ግን ከኔ ጋር ነው የምትታዩ። እዛች ቤት ድርሽ አለንም። እሺ እኮ ይገባኛልማ፣ ግን እኛንም ለመረዳት ሞክሪ። ይኸውልሽማ ሄሎ ምሪ፣ እናት ላይ ነው እንደዚህ የምትጮህባት? ይኸውልሽ ምን መሰለሽ መግባባት ስላልቻልን ነው። ምንም ቢሆን እናትህ እኮ ናት። በቃ አሁኑኑ ደውለህ ይቅርታ ጠይቃት። እሺ ግን ምንም ግን የለውም ናሆሜ። በቃ አሁኑኑ ደውልና ይቅርታ ጠይቃት። አምላኬ ሆይ እንደምን አይነት አጣብቂኝ ውስጥ ነው የከተትከኝ? አንቺማ ጠፍተሻል። ምን እጠፋለሁኝ? ከስራ ገባለሁ፣ ከዛ እንቅልፍ ነው በቃ። ቢሆንም መጥፋቱ ካዋጣሽ ግን እሺ። ባለፈው ምሩ ጋር ተገናኝተን የለ እንዴ? እሱማ። ግን እንዴት ነሽ? በጣም ደህና ነኝ። ምንድን ነው ግን እኔም ማላውቀው የተፈጠረ ነገር አለ? አረ ታያ፣ ባለፈው ሲጀመር ምሩ ቤት ተገናኝተን የለ እንዴ? አረ ምንም፣ እንደዚሁ ዝም ብዬ ነው። ስራም አሪፍ እየሆነልኝ ስለሆነ ነው። በእውነት አንቺ ማርፈድ ስላቆምሽ በጣም ደስ ብሎኛል። እንዴ አሁንማ ሌሊት እኮ ከአላርም ወደ ስልክ መደወል ተቀየረ እኮ። ምን ሰው እየደወለ ነው የሚቀሰቅስሽ? ማንም፣ ዝም ብሎ ሰው ነው። ጠበሽ እንዴ? ምንም። ምንድን ነው የምጠብሰው? እና በሌሊት እየደወለ ይቀሰቅሰኛል ስትይ ነው? አረ
እንደው እንዳልሽው በጠብስ ራሱ ዶሮ እርቢ አይደለም ጠብሰው በሌሊት የሚደውልልኝ። እና እኔ ምን ላድርግ? ግን ግድ የለም ምሩ ጋር እንሂድና እሷ ታወጣጣልኛለች። አረ መሀል ላይ ሳንዱች ልታረጉኝ ነው? አረ እሱን እናወራለን። እሺ አሁን ምን ፍጠር ነው የምትይኝ እንዴ? ድርቆሽ ፍርፍር የለም። በዚህ ሰዓት ደግሞ ድርቆሽ ፍርፍር ከየት ይምጣልሽ? አንተ ብቻ እሺ ብለህ ስራልኝ እንጂ እኔ እንጀራውን በፀሐይም ቢሆን አደርቀዋለሁ። በጣም ነው እንዳያማረሽ። ከበለው ስንት ቀን ብታይ። እሺ ምን ፍጠር ነው የምትይኝ? ድርቆሽ ፍርፍር እንዴ? ቆይ አረገዝሽ እንዴ? ይሄ አማረኝ ያማረኝ እያልሽ አሰቃይሽኝ እኮ። በንፋስ ነው እንዴ እንደ ዶሮ ማረግዘው? ያው ድንገት ምናልባት ሳነ የሚገባ ካለ የት ገደል ነው የሚገባው? ያው በይው። በነገራችን ላይ አንቺን ያገባ ማለት ራሱን የፍጠኛ አስሮ ገደል የወረወረ ማለት ነው። ኧረ እባክህ እንደዛ ነው የሚሰማ እንዴ? ኧረ አንቺ የቀለድኩ ነው። ኧረ ተው፣ የልብህን ከተናገርከ በኋላ ነው ቀልድ ነው የምትለኝ? ማሚትሙ ታውቂ ነው። አንቺን ያገባማ የትም ያልታየ ፍቅር ነው የሚኖረው። እኔማ የማግባት እቅድ ቢኖረኝ ኖሮ ገላሁ ነበር። እንደምንም ብለሽ አድኝውና በነፍስ ማጥፋት መጠየቅ አልፈልግም። እንደዛ ማትፈልግ ከሆነ በራፍ ፍግም ሳልል አሁን ምግቡን ስራል። እሺ አለቃ፣ ታዛዥ ነኝ። እሺ ቶሎ በል። አይ ሰኒ፣ በዝግመት ቢሆንም ለውጥ እየታየባ ነው። አጅሪት አድሬው ምን ሆነሽ ነው እዚህ ደረጃ ላይ ቁርምት ብለሽ ተቀመጥሽ? አይ እንዲሁ ለኪችኑ ቅርብ ልሆን ብዬ ነው። ራቤን ለማስታገስ በሽታው ልጽናና። አይ እንደዛ እንኳን አልመሰለኝም። እና እንዴት ነው? የሆነ ነገር እያሰብሽ ይመስለኛል። ኧረ አይደለም። አንቺ ዝም ካልሽ ጭንቅላትሽ ውስጥ የሆነ ነገር እየተካሄደ ነው ማለት ነው። እሺ የሆነ ነገር ልጠይቅህማ። ጠይቂ። እኔ ቆይ ኃይለኛ ሴት ነኝ? ኮንፈርት ምነሳ አይነት ሴት ነኝ? አይደለሽም። ለምን ጠየቅሽ? ምንም እንዲሁ ስለ ራሴ ለማወቅ ብዬ ነው። አንቺ እኮ ፈታ የምታደርጊ ሰው ነሽ። ሳቅ፣ ጨዋታ እንጂ ተንኮል የሚባል ነገር የሌለብሽ። ኧረ አሰክሰኝ። የምሬን ነው። አሁን እስኪ ማነው አንቺ ላይ ቂም የሚይዘው? አንቺ ባለሽበት ሁሌ ሳቅና ጨዋታ ብቻ ነው የሚደምቀው። እናንተ ረፍ የሆነ መጽሐፍ ላይ ምናምን ያለው እንዲመስለኝ እያደረግክ ነው። እንዴ ይሰማሻል? እንደዚህ አድርጌ የራቡን ስሜት ላጥፋልሽ ብዬ እኮ ነው። አልገባኝም። እየቀለድክብኝ ነው? እንደው ማን ይሙት አሁን አንቺ ከመቼ ወዲህ ነው ሰው ምን ይለኛል ብለሽ መጨነቅ የጀመርሽ? እሱማ ግን ሲጀመር እንደዚህ መነጫኔ ስትጀምሪ እኮ ነው እንደራበሽ የገባኝ። ልክ ነህ። ስራብ እንደዚህ እንደመሆን ሰዎች ያውቃሉ። ለማንኛውም ምን ያሆን እንግባ። እሺ መጣ። ቆይ እኔ ሰዎች ጋር ምግብ ወዳድነቴ ብቻ ነው ታሪኬ? ግዝ ብለህም እምቢ አልክ። አይ ችግር የለውም። ዛሬ እናንተን የማሳረፍ ፕሮግራም ላይ ነኝ። ጥሩ ነው። ሚስቴን አንዳንዴ እንደዚህ የሚያሳርፋት ሰው ያስፈልጋታል። ሰኒስ እንደዛ አቻክሎ ይጠፋች እንዴ? አንተ ጋር ኪችን አልነበረችም? ኧረ ከኔ ጋር ቆየሽ ከወጣች። ደረጃው ጋር ስገባ ይቻታለሁ። ታዲያ እንዴት ስመጣ አላየኋትም? ምናልባት ረግጣት አልፈ እንዳይሆን ቼክ አድርጋት። ኧረ እንኳን ረግጫት ስገላምጣት ራሱ ምጮ ልጅ እኮ ነች። እናንተ ሰኒ ለቀቅ። እሺ እና የት ሄደች? ወይ መኝታ ክፍል ተኝታ ይሆናል። እስኪ ልያት። አንተ ሰውዬ ሰዓት ልታስቆጥረን ነው እንዴ? ምግቡን አምጣው እንጂ። ቆይ ሰኒ ዝምጣ ብዬ እኮ ነው። ይኸውልህ ልጅቷ እንደዛ እንደ ነብር ስታዛጋ የነበረው ርቧት ነው። ሳትመጣልህ አምጣው ምግቡን። የት አለች? የለችም። የት ሄዳ ይሆን? ይቺ ልጅ እንዳለችው አምርራ እንጀራውን በፀሐይ ልታደርግ ጣራ ሊወጣች እንዴ? እስቲ ቆይ ልደውልላት።
አልኩህ ስሰራ ላይ አብራኝ ነበረች። አታነሳም። ልጅ ምን ነው በዚህ ቅጽበት መውጣት? ይኸውልህ እኛ ካሰባችሁት በላይ ሰርተን እናስረክባችኋለን፣ እናስደስታችኋለን። ይኸውልህ አቶ ዘላለም እኛም ማናደርገውን የማንሰራውን ነገር ቃል አንገባም እንዴ። ከዚህ በፊትም እኮ በሌላ ስራዎች ተገናኝተናል አይደለም እንዴ? አስከፍተን እናውቃለን። በቃ ስለዚህ አታስብ፣ አትጨነቅ። እሺ እንዴ ኧረ ተው እንጂ በእናትህ አቶ ዘላለም፣ አሁን ወደኋላ እንመለስ። ዋጋው አይቀንስም። የኑሮ ውድነትን ያውቁታል አይደል እንዴ? እንዴ በቃ ዕቃ እኮ ተወዷል። ጣራ እኮ ነው የነካው። እንዴ ምን ሰማይ ብቻ። አሁንማ ጠፈር ላይ ደርሷል እኮ አቶ ዘላለም። ለማንኛውም ችል የኔ ፍቅር በስልክ አደነገርኩሽ። ኧረ በፍፁም ምን አይነት አንደበተ ርቱዕ እንደሆንክ እየሰማሁ ነበር። እንደ አዲስ እንዲህ በፍቅር ጠብ እንዳደረግልሽ። ጠብ ብቻ? ኧረ አንቺ ከሆነ እንዲህ ይፈጠፈጣሉ፣ እፍረጥረጣለሁ። ቆይ ግን ምንድን ነው የሚያጨቃጭቃችሁ? ኧረ በእናትሽ ስንት ነገር አውርተን፣ ስንት የስራ ጉዳይ አውርተን ደግሞ ወደ ኋላ ተመልሶ ዋጋ አስተካክል። መጀመሪያ ተስማምታችሁ አልነበረም? ይኸውልሽ ስራ ልንሰራላችሁ ተስማማን። አሁን ደግሞ እንደ አዲስ ወደ ኋላ ተመልሰው ክርክር። ኧረ እንዴት እንደሚያስጠላ። በቃ አትናደድ፣ በስራ መሀል ያጋጥማል። አቦ ግን በቃ የሆነ የሌለ የማይሆን ሰው ምክር ይሰሙና እዚህ መጥተው ከኛ ጋር ይጨቃጨቃሉ። ኧረ ተው፣ ከህዝብ ጋር ትጣላ። ሲጀመር ይኸውልሽ እኛ ሀበሾች በፌክና በኦሪጂናል ምርት መካከል የአንድ ብር ልዩነት ቢኖር ራሱ ለምን ያኛው ጨመረ፣ ለምን ኦሪጂናል ሆነ ምናምን ነገር ሳይሆን የምንለው ለምን ጨመረ ሊበላኝ ነው እኮ ነው የምንለው። በጣም እኮ የምናስቀው። እሱስ ልክ ነህ አቶ ባልየው። ይኸውልሽ ውድ ነገር ፈልገሽ ጥሩ ነገር የማታገኘው ይሄ ባለ ኮከብ ሆቴል ብቻ። እንዴት? ይኸውልሽ ሰሃን ላይ ያለ አበባ የሚመስል ምግብ ይመጣልሻል። ከዛስ የልጅ ልጅሽን የሚያሳድግ ብር ይጠይቁሻል። ዛሬ ባሌን እውነትም አናደዋል። ይኸውልሽ እንደው በአንድ ስሙ እናቱን ይዞ መጥቶ ቢያከራክረኝ ይሻለኝ ነበር። ኧረ ናሆሜተው እና 1000 ብር ስትባል አይብላ ተከራክራ 100 ብር አድርጋ የምትገዛ እናት እያለችኝ እሷ ብታስተምረኝ እንደዚህ አልደርቅም ነበር። አሁን ታዲያ እንዴት ነው በመድኃኒዓለም በዚህ ውብ ፈገግታ እንዴት ነው የማረሰው? እስኪ ሳቂ። ቆይ ለምንድን ነው እንደዚህ የከፋኝ? ኪራ እኮ እኔን የሚያስከፋ አንዳች ቃል ካፉ አልወጣም። ሲጀመር እህቴ ትክክል ናት። የኔን ባህሪ ስለምታውቅ ነው ከሰው ራቂ የምትለኝ። እኔ ማለት ሰው በቀላሉ የሚሰብረኝ ተሰባሪ ስስ ሸክላ ነኝ። ጽናት ደግሞ ተይኝ እስቲ። ቆይ ለምንድን ነው እንደዚህ እያልኩ ያለሁት? ለምንድን ነው እንደዚህ የሚሰማኝ? ቆይ ምን እየሆንኩ ነው? ኮሰረቴ ምን ሆና ነው ያለ ወትሮ ዘገየች? ምን ነካት? ዛሬ ከወክ እናደርጋለን ተባብለን ነበር። ቅድምም እዚህ ነኝ ሳትል ጠፋች። አሁን ደግሞ ቀረች። በደህናዋ ይሆን? ቤቷ ልሂድ እንዴ? አይ ደግሞ ብትናደድብኝስ? መንገድ ላይ ብንተላለፍስ? ግን እኮ ቆየች። የሆነ ነገር ሆና ቢሆንስ? በቃ 10 ደቂቃ ልጠብቃትና ካልመጣች እሄዳለሁ። አዎ እንደዛ ነው የሚሻለው።
ይሄ ያቤት ናት። አሁንማ ጭራሽ ስሜን እንዳትረሳው ላይ ይፈራው። ልርሳው ብልስ እንዴት እረሳዋለሁ? የአፍ መፍቻ ቋንቋ እኮ ነው። የፍቅር መፍቻ በሚል ይስተካከል እንዴ? የአፍ መፍቻ ቢባል ምንድን ነው ችግሩ? እንዴ አፈን የፈታኸውማ እማ አባ ብለህ ነው። እሱስ ልክ ነሽ። ስለዚህ የቤተሰቦችን ቦታ መውሰድ አልፈልግም። የፍቅር መፍቻ ከሆንኩ በቂ ነው። እሺ ይሄ ያቤት ናት። አንተ ልጅ ግን ለየልህ እንዴ? አዎ ለየልኝ እኮ በአንቺ ፍቅርና በምትመጣው ቆንጅዬ ልጅ ፍቅር አብጃለሁ። የኔው ሲሆንሽ ግን መጀመሪያ የሚመጣው ወንድ ስለሆነ የእሷን ማበድ ቀንሰው። ምን ማለት ነው? የመጀመሪያ ልጄ ወንድ ነው። እስኪ እናያለና ወደ መጣበት ነው መልሰው። ወዴት አላቅም። ዋናው ጤነኛ ልጅ ስጠን ነው የሚባለው፣ ግን ወንድ ነው። ምን እያደረክ ነው? ወንድ መውለድ ከፈለግሽ ይህን ሁሉ ነገር መታገስ ይኖርብሻል። እንዴት? ወንድ ልጅ እኮ ረባሽ ነው። ይህንን የማትፈልጊ ከሆነ ደግሞ ሴት መውለድ አለብሽ። ወይ አንተ ልጅ እብድ እኮ ነህ። አሁን ተግባባን? ተስማማና? ሲጀመር የልጁን ጾታ እኛ አይደለንም፣ ፈጣሪ ነው የሚወስነው። አራት አነካኪኝ። አሁን ያበላሸው ልብስ ጠፍ። ጉንጬን ሳሚኝና። ጉቦ መሆኑ ነው? ኧረ አይደለም፣ ክፍያዬ ነው። ከመሳም ብዛት እኮ ጭርት በጭርት ሆንክ። ለምን የሸረሪት ድር አይመስልም? በያውን የሳሚ በቃ አሁን በብርሃን ፍጥነት ነው ማጣጥፍልሽ። ፏ ነው ማድረግልሽ። ሰኒ በሰላም ነው የቆየሽው? ማን ነው ማለት የቆየሽው ያለው እንዴ? የቀረሽው ልበል እንጂ። አይ ስራ ይዤ ነው። ምን አይነት ስራ? ስልክ የማያስነሳ ከቤት ምግብ ሳትበይ የማያስወጣ ስራ ምን አይነት ስራ? አስቸኳይ ስለሆነ። ሰኒ ልትዋሽኝ አትሞክሪ። ልጨቀጭቀኝ ነው እንደመጣው። እስከ ዛሬ ስቀልጅብኝ ሳትናደጂ ተናድጃለሁ ስትይ ቆይተሻል። አሁን ግን በቁም ነገር ነው ላይ ስንት ነገር ያየንባት ነው። በጣም እንጂ የፍቅራችን ውጥን የጀመረበት ታውቂያለሽ አይደል? አንቺና ፍቅሬ መቼም ቢሆን አይቆጭም። መቼም እንዲቆጭ አልፈልግም። ይኸውልሽ እኔ አይነ ስውር በሆነ ራሱ ማለት ነው ድምፅሽን ሰምቼ የምወድሽና ማፈቅርሽ ነው ይመስል። ፍቅር እኮ በውጫዊ ማንነት ላይ የተገነባ አይደለም፣ በውስጣዊ ግንኙነት እንጂ። አቤት ንግግር! እኔ ያርቀው ሀሳብ የልቤን የተናገርሽ። አንተ ለመማር ዝግጁ ሁን እንጂ ብዙ ማስተምር ነገር አለ። እሺ መመሬ ታዛዥ ነው። እና ይበቃንም፣ ቤት እንግባ እንጂ። ምን ነው ደከመሽ እንዴ? አይ ብርዱ ሳይመጣ እንግባ ብዬ እኮ ነው። ከደከመሽ እሺ። ግን ታውቂያለሽ አይደል አንቺን አንቀበሩ የሚያደርስ ይኸውልሽ ማርቼዲስ አለኝ። ጀርባ አዲስ በሚለው ይስተካከል አይሻልሽም? ፍቅር አዲስ ይኸውልሽ የሰው ልጅ እኮ ባለው ነው። እሺ እኔም እኮ ስለምኮራበት ነው። እና ታዲያ ነው ያልሰልሽ? ኧረ ነው ሰው ምን ይለናል? ሰው ምን ይላል? ሰው በፍቅር አበዱ ነው የሚለው፣ ሌላ ምንም ነገር አይደለም። አይ ነው ሜ በእኔ ውጪ ኦፕ ኧረ እስኪ እጅሽን ተይው። ምሳ አልበላሽም እንዴ? ኧረ በልቻለሁ። እንደውም ጣት የሚያስቆረጥ ምግብ ስለበላሁ እኮ ነው የሚቆረጠው። ግን ሰላም ነሻ? ደህና ነኝ። ፊትሽ ግን ያለቀሰ ነው የሚመስለው። ማ? ኧረ እኔ አላለቀስኩም። ሰኒ ውሸት አያምርብሽም። በቃ ፊልም ሳይ ነበር፣ ለዛ ነው ያለቀስኩት። አዎ የሚያሳዝን ታሪክ ነበር፣ አስለቀሰኝ እኮ። አንቺ በፊልም ልታለቅሺ? ክብሩም በእናትህ ተረዳኝ፣ በቃ ተወኝ። እሺ እኔ ተውሻለሁ።
ግን ደግሞ እየተጎዳሽ ነው። እሺ ቆይ ምን ላድርግ? ሁሉም መጥቶ የራሱን ስሜት ይነግረኝና እነሱ በዘረጉት መስመር እንዲሄድ ያስገድዱኛል እኮ ሰኒ። አንቺ ነሻ መስመርሽን ማስመር ያለብሽ። እንዴት? የሰው ልጅ በቃ ካላልሽው እንደፈለገ ሊያደርግሽ ነው የሚፈልገው። እኔ ማንኝ የሚለውን ማወቅ መቻል አለብሽ። እሺ ከዛስ? እኮ እሱም መልስ አግኝና ከዛ በኋላ እነግርሻለሁ። እሺ በቃ ትቆያለህ? እሺ ግን ስልኬ ቻርጅ ዘግቶብኛል። ወይ ቻርጀር ስጭኝና እስከዛ አንቺ መተኛ ትችላለሽ። እኔ ቻርጅ አድርጌ እሄዳለሁ። እሺ ልለፋ። እሺ አለችኝ እኮ ልጅቷ። ዛሬ ምን ሆናለች ግን? አስቢው እስኪ አባትሽ ተርገው ጠርተውን እየተጨፈረ ከዛ እኔ መጥቼ በፈረስ ወስድ ከዛ አባቴ ሲመርቀን ህልሙ ሲሳካለት ያን ቀን ማየት ናፈቀኝ። ለምትወጁ ሰው ደስታ መኖር ግን በጣም ደስ የሚል ነገር ነው። በጣም ከምንም በላይ ደግሞ ያሳደገንን ቤተሰብ ማስከፋት የለብንም። እሱ ሰው እነሱ አሳድገው ለዚህ አብቅተውን የእነሱን ውለታ መርሳት ማለት የበላንበትን ወጭት እንደመስበር ነው። ግን አልዋሽም፣ ያንን ባህል እንዴት እንደምናደርገው እንጃ። አታስቢ በቃ። ወይ ካልሆነ ለአባባ እውነቱ መናገር ነው። ምን ብለን? ያው አስገድጄ። በቃ እንዳትጨርሰው እሺ። እኔ አንተን ስም ማንም በክፉ እንዲያነሳው አልፈልግም። ግን እኮ እውነታው እሱ ነው። በቃ ምንም ቢሆን ወይ በፍቃዴ እንደሆነ እነግረዋለሁ እንጂ በጭራሽ አንተን እንደዛ አላስብልም። ፈጣሪ ግን ምን አድርጌለት ነው እንደዚህ የምታፈቅረኝና የምታስብልኝ ሴት የሰጠኝ? ቅን ልብ ስላለ ለሰው መጥፎ ነገር ስለማታስብ ነው ብለሽ ነው? አዋ ሰው እኮ ደግ ከሆነና ለሰዎች ቀና አስተሳሰብ ካለው ምድር ላይ ያለው ምርጡ ነገር በሙሉ ይደረግለታል። አይጺ ምድር ላይ እኮ ክፉ ሰው እንጂ ደግ ሰው አይሆንለትም። የጊዜና የእምነት ጉዳይ ነው እንጂ ሁሉም ነገር ይሆናል። ጊዜ ጥሩ ከፋይ ነው። እሺ አሁን እንተኛ። ኧረ ጠዋት ምሩ ጋር ሄዳለሁ። ቤቱ ምናምን አጽዳዳላታለሁ። በቃ እሺ አብረን ሄድና እኔም በዛው ይቻት ወደ ስራ እገባለሁ። እሺ በቃ ደህና ደር። ደህና ደር። ወይዚ እኔ አጸዳው ነበር እኮ። ኧረ ጨረስኩኝ። ሲጀመር ደግሞ አልቆሸሻም ነበር። የሁለት ቤት ስራ ገደልሻል? በጣም እንጂ። ሲጀመር የትኛውን የሚከብድ ስራ ሰርቼ ነው? እኔ እኮ ደህና ነኝ። እናንተ ዝም ብላችሁ ነው የምትጨነቁት። ምሩዬ ህመም እኮ ቶሎ የተሻለን ቢመስለንም ግን ደግሞ ለማገገም ትንሽ ጊዜ ይወስድብናል። ስለዚህ መረጋጋት አለብሽ። እሱማ ግን የኔ ህመም ሳልሰራበት ብኖር ራሱ የሚተወኝ አይመስለኝም። እንደዛ አትበይ። እሱ ጥበብ አያልቅበትም። ደግሞ ተመስገን ማለቱ አይከፋም። እሱማ ተመስገን። ቢያንስ ከትላንት ዛሬ ደህና ነኝ። አልጋ ላይ ተኝቼ አልቀረውም። አዎ ያለንንና የተሰጠንን እያየን መኖር ካልቻለን ህይወት በጣም ከባድ ናት። አዎ ልክ ነሽ። ስለዚህ አሁን ምሳ ምን ልስራልሽ? እንዴ ረፍት አድርጊ። አልደከመኝም እኮ። በባትሪ አሰሪ እንዴ? አረ በነዳጅ ነው። እኔ ምንሽ ሰኒ ምን ሆና ነው? አላቅም። ትላንትና ቤት ነበረች። ከዛ እንዴት እንደሄደች ራሱ አላቅም። ማለት እኔ እንጃ ምሩ፣ ሰኒ ልክ አይደለችም። የሆነ የረብሻት ነገር አለ። ወይ የእህቷ ባል ቤተሰቦች ይሆናሉ የሚያስጨንቋት። ብቻ አላቅም። ከሰዓት እሷም ጋር ጎራ ላለው ብያለሁ። እስኪ በቃ እንሄዳለን። አይ ምሩዬ ፀሐይ ነው ይደክምሻል። ረፊ እንዴ አንደኛችሁን ህፃን ልጅ አደረጋችሁኝ እኮ ካልሽ እሺ በቃ። ለማንኛውም እኔ ምግብ ልሰራ ነው። አይ ሰኒ ግን ምን ሆና ነው ከዚህ ቤት የጠፋችሁ? እውነትም ደብሯታል ማለት ነው።